አብርሽ በአዲስ ነገር ተከስቷል። ለሩታም መልእክት አስተላልፏል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። እናም በነገራችን ላይ እንግዲህ አብርሽ በአዲስ ነገር ተከስቷል ማለት ነው። ታውቃላችሁ ያስተላለፈው መልእክት እጅግ በጣም አስደንጋጭና አስገራሚ ነበረ ማለት ነው። ምክንያቱም ይሄንን ከአብርሽ መስማት እጅግ በጣም የሚደንቅ ነው ማለት ነው። አብርሽ በነገራችን ላይ ደስ እንዳለው ነው። ደስ ሲለው ያወድሳል፣ ደስ ሲለው ደግሞ የሆነ ነገር ይላል ማለት ነው እና ልቦናው እኮ ያውቀዋል ማለት ነው። ማን ለሱ ጥሩ እንደሆነ ማን ለሱ ክፉ እንደሆነ ለሱ የሚበጀውንም የማይበጀውንም ጠንቅቆ ያውቃል ማለት ነው። እና አብርሽ አንዳንዴ ችግሩ ምንድነው? የሰው ወሬ ይሰማል ማለት ነው። ይህንን ነገር ደግሞ ካላስወገደ ለሱ ጠቃሚው ሳይሆን ጎጂው ነው ማለት ነው። እና በነገራችን ላይ እንግዲህ እነዚህ ሁለት እንቁዎች እንደምታያቸው በጣም እጅግ በጣም አምሮባቸዋል ማለት ነው። ዋው ዋው! አብርሽ ግርማ ሞገሱ ሩታ ናት፣ ሩታም ግርማ ሞገሷ ነው ማለት ነው። ገባችሁ? የሆነ የለመድነው ፊት በሌላ ሰው ሲቀየር ራሱ የሆነ ደስ አይልም ማለት ነው። እናም አብርሽ በአዲስ ነገር የመጣው ምንድነው? ሩታዬ ናፍቀሽኛል፣ አንቺም ልዑልዬም እንዳልደውልልሽ ስልኬ ከኔ ጋር አይደለም፣ ከኔ ጋር የለም፣ እንገናኛለን የኔ ውድ ሚስት፣ ዋጋ የከፈልሽልኝ አፈቅርሻለሁ ብሎ ገልጾላታል ፍቅሩን ማለት ነው። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ! አብርሽ ግን ይመችህ ማለት ነው። ይመችህ አባቴ። በቃ እንዲህ ነው። እና እነ ብዙ ደግሞ ስልኩን ወስደውበታል ማለት ነው። እና እነ ብዙ ስልኩን ስጡት ማለት ነው፣ መልሱለት። እውነት ይደብራል። ምክንያቱም ስልኩን ልጅ ህፃን ልጅ አይደለም፣ በራሱ መወሰን የሚችል በራሱ ማድረግ የሚችል ብሎም ደግሞ የልጅ አባት ነው። ልጁ ይናፍቀዋል የሚባል ነገር አለ ማለት ነው። እና በስልኩ እንዳይደውል ስላደረጉት በኢንስታግራሙ ፖስት አድርጓል ማለት ነው። ኢንስታግራሙ ደግሞ አዲስ በከፈተው ማለት ነው በአዲሱ። እናም እነ ብዙ ጫና እያደረሱበት ይገኛሉ ማለት ነው። ምክንያቱም ስልኩን በመቀማት ባለፈው ለታ እንግዲህ ብዙ ለሄርሜላ የሰጠቻት ጊዜ ነበረ ሄርሜላ ስልኩን የተቀበለችው ማለት ነው። እና በነገራችን ላይ እንግዲህ አንዳንድ ልጆች ምን ስትሉ ነበረ? ሄርሜላ ከሩታ ቤት የሄደችው አብርሽ ጠፍቶ ይሆናል እያላችሁ ነበረ ማለት ነው። ወይ ጉድ! እናንተ ዘላለማችሁን እየጠፋ ልታኖሩት ነው እንዴ? ኦ ማይ ጋድ! ጠፍቶ መጥቷል። ጠፍቶባቸው ነው የሚሆን ፍለጋ ቼክ ለማድረግ የመጣችው ከሩታ ቤት ሄርሜላ፣ ለዛ ነው እያሉ ነበረ ማለት ነው ኮመንት ላይ አንዳንድ ልጆችና ስልኩን ቀምተው እኮ ልጁን እኮ በቃ አግተውታል ማለት ነው። ምክንያቱም ምርጫውን ፍላጎቱን እያከበሩለት አይደለም በነገራችን ላይ እና ምርጫውን ፍላጎቱን አክብሩለት፣ አትጫኑት ማለት ነው። ምክንያቱም እሱ የፈለገውን የማድረግም መብት አለው ማለት ነው። እና ቀብራራው እንግዲህ እንደዚህ ሲል ገልጿል። እውነት ለመናገር እጅግ በጣም ነው ደስ ያለኝ ማለት ነው። ዋጋ እንደከፈለችለትም ጠንቅቆ ያውቀዋል ማለት ነው። ግን ዛሬ ተነፈሰው። አይገርምም? ያንን ያክል ዋጋ ከፍላ ዋጋ መክፈሏን እንዴት አያመሰግንም እያልኩ ነበር እኔ ራሱ ማለት ነው። እና ማመስገኑ እጅግ በጣም ደስ ይላል ማለት ነው፣ መናፈቁም ራሱ። እናም የሰሞኑ ሰርፕራይዝ ደግሞ የሌለ ነው ሰርፕራይዝ ያደረገችው ሩታ ማለት ነው። ገባችሁ? የሌለ በቃ ደስ በሚል ሁኔታ ማለት ነው። እና ያንን ደስታ ሳያጣጥም ነው እናንተ ደግሞ የወሰዳችሁት ማለት ነው። እና ልጁን ፍላጎቱን እየተጫናችሁት ነው ያላችሁት። ስለዚህ ይምጣና ልጁም ይናፍቀዋል እንዴ? ልጁን እንኳን ሳያይ እኮ ነው የወሰዳችሁት። በነገራችን ላይ እንዴ ቡታጅራ ሰነበተ አላችሁ አይደለ? ቡታጅራ ሰንብቶ ደግሞ ተመልሶ መጣ አይደለ? ሸገር መጥቶ እያለ ደግሞ ቢያንስ ልጁን ማየት ልጁን መሰናበት ነበረበት ማለት ነው። ልጁን ሳይሰናበት ደግሞ እናንተ ምን አደረጋችሁ? በዛው ላጣ አድርጋችሁ ይዛችሁ ሄዳችሁ ማለት ነው። ይሄ ግፍ ነው እውነት። የልጅ አምላክ ይፍረዳችሁ። ልጁ አባቱን ይናፍቃል፣ ከአባቱ ጋር ተለማምደዋል። ባባ እያለ አይደል እንዴ? ልዑልዬን የማር ናፍቆኛል ደግሞ ማለት ነው። እና እውነት ለመናገር
ወልዳችኋል እኮ ደግሞ እኔ እኮ ግርም የሚለኝ ያልወለደ ሰው እሺ ጨካኝ ይሆን ችግር የለውም የልጅን ናፍቆት ስለማያውቀው ነው ይባላል። አንጀቱ የጨከነበት ምክንያት የልጅን ናፍቆት የልጅን ፍቅር ስለማያውቀው ነው ብላችሁ ልትፈርዱ ትችላላችሁ። ግን ደግሞ የልጅን ናፍቆት እያያችሁ ብዙም ወልደሻል። ማን ነበር ስሙ ዴቭም ወልደሃል። የልጅን ፍቅር የልጅን ናፍቆት ጠንቅቃችሁ እያወቃችሁ ልዑልን የመሰለ ማር የሆነ ልጅ እንዴ ሁሉም ልጅ ለእናት ለአባቱ ማር ነው። በነገራችን ላይ ደግሞ ይሄ በቃ ማር ነው የማር ነው ለውጭ ሰው ማር ነው። እና ይሄ አደበኛ የሆነ ቅልል የማይል አስተዋይ ገና በልጅነቱ ትልቅ ሰው ማለት ነው ይቻላል። ቪዲዮ ሲቀረጽ እንኳን በስነ ስርዓት ጸጥ ብሎ የሚያዳምጥ እንዴ ሌሎቹ ሲወራጩና ሲከራከሩ እንኳን ራሱ እኮ ስከን ብሎ እኮ ነው የሚያዳምጥና የሚያይ ማለት ነው። አያለቅስም አይልና እንደዛ የሆነን ልጅ ሳያየው ቸው እንኳን ብሎ ሳይሰናበተው በውጭ መውሰድ ማለት እጅግ በጣም ያሳፍራል ማለት ነውና ልዑልዬ እኔ ማር እንግዲህ ፈጣሪ ጠብቀህ ደግሞ ናፍቀህናል። ስለዚህ ሶስታቸውም አንድ ላይ በቅርቡ እንግዲህ ይመጣሉ ማለት ነው። ኑልን እንዴ ሲሆን ዛሬ ማታ ብትመጡ ደስ ይለናል ማለት ነው። ገባችሁ? እና አብርሽ ይሄንን በማለት እጅግ በጣም ደስ ብሎኛል። እውነት ለመናገር አዎ ሚስትህ ዋጋ የከፈለችልህ ናት። ደግሞ ሚስቴ አለ ማለት ነው። ስለዚህ 80 አልቀደዱም ጋይስ። 80 ቢቀዱ ኖሮ እኮ እኛን ያሳዩን ነበረ። ስለዚህ አልቀደዱም። አብርሽ ሲጀመር ጽፎ የሰጣት ዝም ብሎ ባዶ ወረቀት ላይ ዝም ብሎ ነው እንጂ 80 አይደለም ማለት ነው። ገባችሁ? ስለዚህ 80 እንዳልቀደደ ይኸው ምስክር ሰጠ ማለት ነው። ባለፈው ሩታም እኮ ስትናገር ነበረ ማለት ነው እንዳልተለያዩና እንዳልቀደዱ። ይኸው ተቀዷል ስትሏል ነበር። እንግዲህ አልተቀደደ ምንም ማድረግ አይቻልም ማለት ነው። እናም ገራሚ እኮ ነው። እንዲማውሽ መጣቸውን አትቁረጡ አብርሽ። እንዴ ሚስቴ ብለህ አንተ ከሄርሜላ ጋራ ትሆናለህ፣ ልጅ ትወልዳለህ ተብሎ ሲጠበቅ እንደዚህ ወሽመጣቸውን ቁርጥ ታደርገዋለህ እንዴ? እኔን ቁርጥ ያደርገኝ እውነት። ጥሩም አልሰራህ አብርሽ፣ ጥሩም አልሰራህ። ኦ ማይ ጋድ እንደዚህ ሚስቴ ምናምን አፈቅርሻለሁ ብለህ ጭራሽ ሄርሜላ እኮ ትናንትና ምንድን ነው ያለችው? አያፈቅርሽም አይፈልግሽም ብላ ስትል ነበረ ማለት ነው። እንዲህ ታዲያ እንደዛ ባለችበት አፏ ዛሬ እንደዚህ ወሽመጥ ትቆርጣለህ እንዴ? ወሽመጧን ቆረጥከው እኮ አባቴ እንዴ። እና ውዶችዬ በቀጣይ ቪዲዮ እንገናኛለን። ሰላም